የኤፍሬምና የሩታ የዳኒ ስልክ ተጠልፏል። እስቲ እናያለን ምን እንደሚያምጡ ፖሊሶች። አንኳር የሆኑ ነገሮች ዛሬ በጠዋቱ እንግዲህ ስልኬን ስከፍት ብዙ ነገሮች ብዙ ሜሴጆች ገብተውልኝ እሱን አንብቤ ጨርሼ ሁሉን ነገር ልነግራችሁ ነው የመጣሁት። እንግዲህ ቤተሰብ ዛሬ የሚገርም ነገር ነው የምታዩት። ብቻ ሄርሜላን እግዚአብሔር አምላክ በሰላም ያምጣት ብላችሁ ሁላችሁም እውነት ጸልዩ። ምንም ሳይጎል ምንም ነገር ሳይጎል እግዚአብሔር አምላክ በሰላም ለቤቷ ያብቃት ብላችሁ ሁላችሁም ጸልዩ። ነገሩ እየከበደ ስለሄደ ማለት ነው ቤተሰብ። ለማንኛውም ውዶቼ ጠዋት የሰማሁትን ነገር ለእናንተ እነግራችኋለሁ ማለት ነው። ይሄን ቪዲዮ ሁላችሁም ፕሊስ በማርያም የኔ ተከታዮች የኔ ውዶች ሁላችሁም ይሄን ቪዲዮ ላይክ እንድታደርጉ ፈልጋለሁ። ላይክ፣ ሼር፣ ሰብስክራይብ እንዲደረግ ፈልጋለሁ። እንግዲህ ውዶቼ አብርሃም በመጨረሻ ሰዓት ኤፍሬምን፣ ሩታን፣ ዳኒን ተወስደዋል፣ በፖሊስ ተወስደዋል የተባለ ነው ተብሏል ነው የተባለው። እንግዲህ ተወስደዋል። ማናቸው? አብርሃምና የሄርሜላ እህት አቤል ሆኖ ነው እንግዲህ ፖሊስ ያመጡባቸው። ፖሊስ አመተው እንግዲህ ወደ ፖሊስ ጣቢያ ሄደዋል። ምርመራ እየተደረገላቸው ነው ተብሏል። እንግዲህ ማታ ነው የሚታወቀው። ምርመራ እየተደረገላቸው ነው። የሄርሜላ በመጨረሻ ሰዓት ከማን ጋራ እንዳወራች፣ ከማን ጋራ እንደተነጋገረች፣ ማን ማስፈራሪያ እንደላከባት ምናምን ሁሉን ነገር ፖሊስ እያጣራ ነው። ግን በጣም የሚገርማችሁ ነገር ፖሊሶቹ መቆየታቸው በጣም አዝነዋል። መቆየት አንድ ሰው 24 ሰዓት ከሞላው በኋላ የመፈለግ እንትን የሉም ተብሎ በጣም በስንት መከራ መሰላችሁ። አብርሃም ዘገየ። መዘገየት የለበትም ነበረ። ቀደም ብሎ እቺ ልጅ 24 ሰዓት ሳይሞላት የት እንደጠፋች ሂዶ ማስመዝገብ ሲገባቸው ቆይተው ነው ይሄ ሁሉ ነገር የተፈጠረው ማለት ነው። እንደውም ፖሊሶቹ በጣም እንዴት መቆየት የለባቸው ተብሎ ነበር። ቆይተው ነው እነሱ እንግዲህ ቤተሰብ ሄርሜላ በመጨረሻ ሰዓት ያወራችው ሰው ያስፈራራት ሰው ሁሉ ነገር ወጥቷል። ቤተሰብ የሄርሜላ እንትን እየተፈተሸ ነው ያለው። በእንትኗ ምንድነው ስሙ ሴም ካርዷ ማን ደወለ ምናምን፣ የኤፍሬምም ከማን ጋር እንደተደዋወለ፣ ሩታም ከማን ጋር እንደተደዋወለች በቃ ሁሉ ነገር እሷ ከጠፋች ጀምሮ የተደዋወሉትን ሁሉ ነገር እየወጣ ነው ያለው። ቤተሰብ እንግዲህ ወንጀለኛው ማን እንደሆነ እስካሁን አልታወቀም። እስካሁን እነሱም ያው ወንጀሉን ጥፍትፍት እንደ እርግጠኛ ነኝ ሩታም ሆነች ኤፍሬም ዳኒም ቢሆንም ከነሱ ጋር እንኳን ቢሆንም ራሱ ያጠፉታል መረጃውን። ለምን ያውቃሉ እነሱ መጀመሪያ ተዘጋጅተውበታል። ሄርሜላን ለማጥቃት ተዘጋጅተውበታል። ገብቷቸዋል ቤተሰብ። ስለገባቸው እንግዲህ የኤፍሬምና የሩታ የዳኒ ስልክ ተጠልፈዋል። እስቲ እናያለን ምን እንደሚያምጡ ፖሊሶች ጠልፈውታል። ምን እንደሚያወሩ ምን እንደሚያደርጉ ሁሉ ነገር ተከታይ እንዲከታተሏቸው ተደርጓል ማለት ነው ቤተሰብ። ሁሉ ነገር በመጨረሻ መታወቁ አይቀርም። አንድ ነገር ደፍኜ ወይም አስደፍኜ ይቀራል ማለት ዘበት ነው እና ቤተሰብ ትላንትና ወዲያ ደግሞ የሄርሜላ የጆሮ ጌጥ ሄርሜላ ይሁን የሩታ አለች ልጅቷ ስትነግረኝ ጆሮ ጌጥ ወርቆ አንድ ጆሮ ጌጥ ወርቆ ነበረ። እሱን ለማን ልስጥ ብላ ነበረ ለአብርሃም እንድሰጥ ተብሏል ማለት ነው። አብርሃም የጆሮ ጌጡ የሩታውን የማናይተው ግን ከነ ሩታ ታች ነው የተገኘው። የሄርሜላን ጆሮ ጌጥ ይመስላል ነው የተባለው። እንግዲህ ቤተሰብ በጣም ያሳዝናል። አብርሃም እስካሁን ለሩታ ብሎ ሲከላከል ነበረ። ሄርሜላ እዛ ስንት ነገር ያው እሱ ለልጁም ሲል ነው ለሩታ ሳይሆን ልጁ እንዳይሰቃይ ብሎ ነው። እንግዲህ ዛሬ ልዑል እንግዲህ ካልሆነም ያው ቤተሰቦቹ ጋር ይወስዱታል። ልዑል ትንሹን ልጅ ማለት ነው ህፃኑ ያው እሷ እንትን ካለች ችግር ካለባት ማለት ነው። ችግር ደግሞ ከሌለባት ቤቷ ትመለሳለች ማለት ነው። ግን ቤተሰብ በጣም ነው የሚያሳዝነው። ሄርሜላ በአሁን ሰዓት ውጪም ወስዷታል ይባላል፣ ወደ ሌላ ቦታ ማለት ነው ወደ ክፍለ ሀገር ወስዷታል ይባላል። አፍኗት
የሆነ ቤት ውስጥ አርገው ቆልፈውባት ነው ይባላል። በጣም ብዙ ነገሮች እየወጡ ነው ያሉት ቤተሰብ በጣም ነው የምታሳዝነው። እና ትላንትና ደግሞ አንዳንዶቻችሁ ዛፊቱ ምንድነው ዝሙት ምናምን እያላችሁ ነው። በቀደም ጀምሮ ዝሙትን እየደገፍሽ ነው። እኔ ዝሙት ደጋፊ አይደለሁም ቤተሰብ። እኔ ዝሙት ምደግፍ ሴትም አይደለሁም። ገብቷችኋል? እኔ በጣም ነው የሚገርመኝ ዝሙት ደግፍ ያልሽ። ይሄ እኮ ይኸውላችሁ ይሄ ዝሙት የሚባል ነገር ሌላ ነው፣ ይሄ ሌላ ነው። ገብቷችኋል? ይሄ ዝሙት ማለት ከሚስቱ ሳታቅ የሚያደርግ ነገር እኮ ማለት እኮ ነው። ይሄ እኮ ሐላል የወጣ ነገር ነው። ሚስቱን ተደብቆ የሚያደርግ ሰው ነው ዝሙት የሚባለው። ወይም ባሏን ተደብቀ የምታደርግ ሴት ነች ዝሙት የሚባለው። ዝሙትነትን ካላወቃችሁ ላስረዳችሁ ብዬ ነው። ይሄ እኮ ሐላል ሆኗል እኮ በቃ ተፋተዋል። አልፈልግሽም ተባብለው በሐላል መብቱ ነው የፈለገውን ነገር ማድረግ ማለት ነው። ስለዚህ ዝሙት እያላችሁ ነፍስ ከስጋ አታጨልሉኝ ማለት ነው። እኔ ራሴን አሞኛል። የሄርሜላ መጥፋት እኔ ተውት፣ አብርሃምንም ተውት፣ ሁሉንም ተውት። ግን እቺ ልጅ በሰላም ትመለስ። ምንም ብትሆን እህታችን ነች። ቤተሰብ አንዳንድ ሰዎች ድፍት ያርጋት ሬሷ ይምጣ፣ ቤት ጌታ ሬሷ ይምጣ ይባላል። የእንትን ምልክት አድርገው የሬሳ ማሳጥን አድርገው በዚህ ይምጣ ሬሷ። እንዴት ነው ግን? ምን ቢያስችላችሁ ነው ግን? ምን ብታደርጋችሁ ነው? ይሄናል ግን እግዚአብሔርን በጣም ነው የሚደብረው። እንደዚህ አይነት ኮሜንት ማየት ያማል፣ እውነት ያማል። እንዴ ምን አደረገች እቺ ልጅ? በቃ ሆነ እኮ ሁሉ ነገር። እንዴ አብርሃም ራሱ እስካሁን መቆየቱ ራሱ አናዶኝ አቃጥሎኛል። ግን ዛሬ ጥሩ ስራ ነው የሰራው። ለጥያቄ ቀርበዋል። ሞባይላቸውም ተወስዶባቸዋል። ሁሉ ነገር እንዲፈተሽ ቤት የነ ሩታ ቤት ተፈትሿል። የኤፍሬምን ቤት ተፈትሿል። ብዙ ነገሮች ነው ጠዋት የተደረገው አብርሃም ያስደረገው ማለት ነው። ለምን የሷ ነገር ድንገት ከተገኘ ተብሎ ማለት ነው። ተፈታትሿል። ምንም እስካሁን ድረስ እንግዲህ በኋላ ነው ሁሉን ነገር የምናውቀው ማለት ነው። ለማንኛውም ቤተሰብ ይሄን ቪዲዮ ሁላችሁም ላይክ፣ ሼር፣ ሰብስክራይብ አድርጉ። በተረፈ ወዳችኋለሁ። ቻው ቻው።